ወይዘሮ ራሄል እንግዲህ ለሰው በዘረጋችው ገመድ ራሷ እየተጎነጎነችበት ትገኛለች። ምክንያቱም አሁን ከነበረባት የአቶ ተስፋዬን የማስወገድ ክስ ሌላ ተጨማሪ ክስ ተመስርቶባታል። አሁንም እንዴት ሊሆን ይችላል የሚለውን ነገር አብረን እናያለን። ምክንያቱም ትላንትና እንዳያቸዋት አቶ ተስፋዬን እንግዲህ በማስወገዷ ስትገባ፣ ሆኖም ግን ባቢ ጋር ልጅ አለኝ በሆዴ ባቢ አብሮኝ ተኝቷል እያለች የነበረውን እንግዲህ ሮቤል እና ባቢ ለማጣራት ወደ ፖሊሶቹ ከሄዱ በኋላ ህመም ካላት ተብሎ እንግዲህ ሲባል እንዳያችሁት ሮቤል እንግዲህ መጨረሻ ላይ ጉንፋን እንዲይዛት አድርጓት ነበር ማለት ነው። እንግዲህ ጉንፋን የሚያስይዝ ቫይረስ ወስዶ ማለት ነው። ከዛ በኋላ እንግዲህ ምርመራ ስታደርግ ዶክተሩ ጋር እንግዲህ ያው ሴቶች ማንኛውም ጊዜ ምርመራ ሲደረግ ቅድሚያ ዶክተሮች የሚጠይቁ ነፍሰ ጡር ናችሁ ወይ የሚለው ነው። ምክንያቱም ነፍሰ ጡር ከሆነ ምንም አይነት መድኃኒት መውሰድ ስለሚከለከልና ለነፍሰ ጡር የተባለ ሌላ መድኃኒት እንደሚታዘዝ ስለሚታወቅ ነው። ይዛው የሄደችው ፖሊስ አብሯት ወደ ሆስፒታል የሄደው ፖሊስ ሌላ ስለነበረ ስትጠየቅ ተደናገጠች። ለመሆኑ እርስዎ ነፍሰ ጡር ነዎት ወይንስ አይደሉም ብሎ ዶክተር ሲጠይቃት እንግዲህ ምንም ይሄኛው ዶክተር የተከሰስኩበትን ጉዳይ አያውቅም ብላ እንግዲህ አይደለሁም ስትል ነበር የተናገረችው። ይህን ስትናገር ግን እሱም አስቀድሞ ተነግሮት ነበር አብሯት የተላከው ፖሊስ። ከዛ በኋላ እንግዲህ ምንም አይነት ጽንስም ልጅም በሆዷ ውስጥ እንደሌለ ተረጋገጠ። በዚህ እንግዲህ በስም ማጥፋትና በማስፈራራት በሚል ሁለተኛ ክስ ተከሰሰች እና በጣም አሁን ባቢና ጽናት በጣም ተደስተዋል። ነገሮች ሁሉ በጊዜው እየዘገዩም ቢሆን እየቆዩ ጥሩ መልካምን ነገር እየያዙላቸው ይገኛሉ። በእርግጥ አሁን በዚህ በተጸነሰው ልጅ ምክንያት ጭራሽ ፊትህ ላይ አልችልም ብላ ጽናት እንዳለችው ሁላችንም አይተን ነበር። ሆኖም ግን ይህ ነገር ደግሞ አሁንም ሆን ብላ ያደረገችው እንደሆነ ነው። ግን ለምንድን ነው ይህን ሁሉ ሀብት ገንዘብ ለማግኘት ብላ የዚህን አይነት ሁሉ እርምጃ የምትሄድበትና ገንዘቧን የምታጠፋበት? ለእነዚህ ሰዎች በቴክስት እያደረገ በባንካቸው የምትልክላቸውን ገንዘብ ለራሷ አንድ ነገር አቋቁማበት ቢሆን እኮ የት በደረሰች ነበር። የሰው ስንመኝ እንግዲህ የራሳችንን የምናጣበት ነገር ነው ያየነው። ወይዘሮ ራሄል ጋር ጉድ ሆናለች። አሁንም ግን እዛው ሁና አሳያችኋለሁ፣ እኔ ብቻ እስር ቤት ገብቼ አልበሰብስም፣ ጠብቁኝ እያለች ዛሬም እየዛተች ነው በነባቢ ላይ። ከዚህ በኋላ ደግሞ ምን አይነት ነገር ይዛ ልትመጣ ይሆን? ምንጊዜም ይዛ የምትመጣው ነገር እራሷን ወደ ወንጀል እየመራት የሚሄድ መሆኑን እንኳ እያየች ልትማርና ልትገነዘብ አልቻለችም። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነባሮቹ ምንጊዜም እንደምታበረታቱኝ ከልብ ነው ማመሰግናችሁ። እንግዲህ ዛሬ ቀጣይ በእንጀራ እናቷ የምትሰቃየውን ጽናት ፓርቲ ይዘን መተናል። እንግዲህ አሁን ችግር የፈጠረው የእሷ አቶ ተስፋዬ ማስወገዷ ተረጋግጦ ወደ እስር ቤት ብትሄድም ሌላ ነገር ፈጥራ እንግዲህ ቢያቢና ጽናት በአንድ እንዳይሆኑ እያደረገችው ነገር አሁን ደግሞ ሁለተኛ የወንጀል ክስ ተደርጎባት ተከሳ ቀርባለች። ምክንያቱም አንድን ሰው ሳይሆን ሆኗል ብሎ በማስፈራራትና በመዛት የሚደረግ ነገር ወንጀል እንደሆነ እንድታውቀው ተደረገ። እሷ ይህን ጭራሽ ይሆናልና ይህን ያስመረምሩኛል የሚለውን በፍጹም አላሰበችም ነበር። ስለዚህ ጽናትና ባቢ ሁለቱም ይህንን ነገር እንዲነጋገሩበትና እንዲታረቁ ጋሽ ግርማ ግፊት እያደረጉ ነው ያሉት። ጋሽ ግርማንም ተንበርክኮ ይቅርታ ጠይቋል። ዛሬም ደግሞ ጽናትን መጠየቅ ካለበት ተጎንብሶ መጠየቅ ይችል ነበር። ሆኖም ግን ምንም አይነት ነገር አልተፈጸመም። ያው መጠጡን ጠጥተዋል እንጂ ከሱ ጋር ተኝታ ምንም አይነት ነገር ያልተኛች መሆኗንም ተረጋግጧል። በፍጹም ከሱ ጋራ እሷ ገንዘቡን እንጂ እሱን ስለማትፈልገው ከሱ ጋር አልተኛችም በሚገርም ሁኔታ። እና ይህን ነገር የሰማች ጽናት በጊዜው በጣም ተደስታለች። ግን ከዚህ በኋላ የዚህ አይነት ስህተት እንዳይደገም ስትል አስጠንቅቀዋለች። ጭራሽ መጠጥ ከዚህ በኋላ መጠጣት እንደሌለበትም መጠጥ በዞረበት እንዳይዞር አስጠንቅቃለች ማለት ነው።
ብሌንና ሮቤል ደግሞ እንግዲህ አሁን እየታረቁ ነው። ምክንያቱም እናቲቱን በመሀል ገብታ እንዳይታረቁ ብታደርግም ጋሽ ግርማ ግን ሁለቱም ልጆቼ ናቸው፣ ከዚህ በኋላ እናንተ ሁለታችሁ ትምህርታችሁን ትቀጥላላችሁ፣ እኔ ሰራለሁኝ፣ አንቺም ትምህርትሽን ቀጥለሽ በትምህርትሽ ጥሩ ደረጃ እንድደርሽልኝ እፈልጋለሁ፣ አንቺንም ሁለታችሁም ኑ ሰላም በሉ ብለው ቢሮቸው ላይ ወንበራቸው ላይ እየተሽከረከሩ ስታይ በቃ በተለይ ብሌን የምትሆነው ነገር ነው ያቃታት ማለት ነው። ከደስታዋ ብዛት አንቺ ነይ እንጂ ነይ ቀፊኝ ሲሏት እንኳ ጋሽ ግርማን ተወርውራ ሄዳ ቅፍ አድርገው ሁለቱም በቀኝና በግራ ሲስሟቸው ላየ ሰው እንዴት ያስደስታሉ መሰላችሁ። ጽናትና ብሌን የጸና ጓደኝነትም አይባልም እህትና እህታማቾች እስከሚባሉ ደረጃ ከዛም በላይ ሆነው የታዩበት ነገር በጣም ደስ ይላል። አሁን እንግዲህ ብሌን እየተጸጸተች ነው ያለችው። ሆኖም ግን ብሌንን ደግሞ ቀስ አድርገው ሲያስረዷት እሷ የፈራችው ትናንት በገንዘብ ከቀየረኝ ነገም ደግሞ አንድ ችግር ቢመጣ በገንዘብ የማይቀየረኝ ነገር የለም የሚል ትልቅ ነገር አእምሯ ውስጥ አስገብታ ነው። ይህንም ግን ጋሽ ግርማ ከዚህ በኋላ ሁለቱንም እኩል እያስተማሩ እኩል ደረጃ ላይ ለማድረስ ቃል ስለገቡ እሷንም እንደውም ጽናትን የዋህናት ቶሎ ብላ ሰው ታምናለች፣ ስለዚህ እንዳትጎዳ ተከታታይ ስላሏት አሁን ደግሞ በበለጠ ምን ሆና ነው የምትበሳጨው የምትናደደው ሲል ሮቤል ቀስ ብሎ ወደ ጋሽ ግርማ ሄዶ እንግዲህ ወደ ጋሽ ግርማ ሄዶ ሁሉን ነገር ያለውን ነገር ለባቢ እንዳጫወተው ለሳቸው ማጫወቷቸው ነበር። እሱም አይዞህ ልጄ አንተ መልካም ሰው ሆነ እውነት ለብሌን የምትገባት ከሆን በእኔ ጣለው፣ እኔ ያለሁ በእናንተ መካከል ከዚህ በኋላ ጽናትና ባቢ አንተና ብሌንን በደስታ ህይወት እየኖራችሁ እንዳይ ነው የምፈልገው። እንዲሁም ደግሞ ጋሽ ግርማ ከመስሪያ ቤታቸው ከራሳቸው ድርጅት እንደሚያስገቧቸው ባቢንና ሮቤልን ቃል ገቡላቸው። እንግዲህ ቤቱ የፋሚሊ ሆነ ማለት ነው። በጣም ደስ ይላል። ውድ ተመልካቾቼ እንግዲህ ባቢና ብሌን እንዲሁም ደግሞ ሮቤል እና ጽናት አራታቸውም እንግዲህ በአንድ በአባታቸው በጋሽ ግርማ ስር ሊተዳደሩ ሊኖሩ ደስ የሚል ህይወት ሊጀምሩ ተስማምተዋል። በተለይ ሮቤል ስራ እንዳልነበረው ያውቃል። ስራ አሁን ከጋሽ ግርማ ጋር እንደሚሰራ ሲሰማ በጣም ነው የተደሰተው። እንግዲህ ስራ ካለውና በጋሽ ግርማ ስር ከሆነ ብሌን የማትቀበልበትና ይቅርታ የማትልበት ነገር አይገኝም ብዬ አስባለሁ። ለምን ጋሽ ግርማን እንደ አባቷ ነው ሁሉን ነገር የምትሰማቸው። ለዚህም ያበቃቻቸው እሷ ናት። ትምህርቷን አቋርጣ የእሳቸውን ክትትል በማድረጓ ነው ለዚህም የበቁት። ግን በዚህ መካከል እናትየዋ ዛሬ የራሷን ስራ አይነት ሲሰራ ስላየችው በፍጹም ይሄ ባል አይሆንሽም፣ ይሄ ፍቅረኛ አይሆንሽም ስትላት እማዬ አንቺ ነሽ ያሳፈርሽኝ እኮ አንቺ የሰራሽውን የዘራሽውን እንደምታጩ ሁሉ እንደውም ከዚህ በኋላ የአንቺ ልጅ ናት እንዴ ተብዬ የሚያገባኝ ስለማይኖር የአንቺን ክፋትና የአንቺን ገንዘብ መውደድ ስለሚያውቁ እሱ የሚያውቀው ቢያገባኝ ይሻላል ስትል ነበር ለእናቷም የመለሰችላት። ሁልጊዜም አንቺ እኔን አትሰሚም እንደፈለግሽኝበት እያለች ትገኛለች። ወይዘሮ ሮማን እንግዲህ ከተፋሰሰው ቤታቸው ላለመሄድ ደግሞ ጋሽ ግርማን በመልካምነት ለመቅረብ እየጣረች ትገኛለች። አሁንም ግን ከእስር ቤት ሄዳ ራሄልን ስትጠይቅ ሌላ አጀንዳ ሰጥታታለች። በውጭና የምትሰራው ነገር ገንዘቡን በቴክስት እኔ እስር ቤትም በሆነ የማልሰራው ነገር የለኝም፣ አንቺ ብቻ ለእኔ እውነትና እውነት ታማኝ ሆነች ነይና እኔ የምልሽን ነገር አድርግልኝ እያለቻት ትገኛለች። አሁንም ወይዘሮ ሮማንም እንደ ሮቤል ተጸጽታ ካልተመለሰች በቀር ገንዘብን አገኛለሁ ካለች አሁንም ጽናትና ነጋሽ ግርማን ልትጎዳቸው ትችላለች ብለን እናስባለን። ግን ፈጣሪ ያግዛቸዋል እና እስካሁን የነበረው እንግዲህ ይህን ይመስላል። ሮቤል እና ብሌንንም ባቢና ጽናትም አንድ ላይ ሆነው ተደስተው በማየታችን በጣም ደስ ብሎናል። ይዘገያል እንጂ ሁሉ ነገር መልካምን ነገር ያመጣል የሚባለውን ነገር በእነሱ በጽናታቸው ላይ አይተነዋል ማለት ነው። እንግዲህ አሁን
ትልቋ ችግራቸው ወይዘሮ ሮማን ናት። እሷን ደግሞ እንግዲህ ክትትል ካደረጉባት ሊያሸንፏት ይችላሉ። እውነት ራሄል እንደዚህ አይነት ችግር ውስጥ እየገባች እያለች ትገባለች ብዬ እኔም አላስብም። መስሏት ከታየም ሁለተኛ ፓርት ላይ እስር ቤት የምትገባው ወይዘሮ ሮማን ሆና እንጠብቃታለን ማለት ነው። ብሌን እንደሆነች አባትም አግኝታለች፣ ጓደኛም አግኝታለች። ይብላኝ ለእናቷ ለራሷ እንዳትጸጸት መክራታለች ማለት ነው። ሆኖም ግን ምንም ሊገባት የማትችል ገንዘብን ማስቀደም ያለባት ሰው ሆና ነው ያገኘቻት። እናቷን ብትመክራትም ልትመለስላት አልቻለችም። ስለዚህ ምን አይነት አጀንዳ ሰጥታት ነው ከዚህ በኋላ የምትሰማራው የሚለውን አብረን የምንመለከት ይሆናል። ሆኖም ግን ዛሬ ደስ ያለን እሷ ከዛው ከእስር ቤት ተጨማሪ ስር ላይ ክስ በመመስረቱ አሁንም ሌላ ነገር ደግሞ በዘረጋች ቁጥር በዛው ላይ እየዘረጋች እዛው ትቀራለች ብለን እናስባለን። ስለዚህ ውድ ተመልካቾች ስትከታተሉኝ ስለነበረ ከልብ ነው ማመሰግናችሁ። ሁላችሁም ላይክ ሼር እያደረጋችሁ አበረታቱኝ። ቀጣይ ደግሞ ምን ይፈጠራል የሚለውንም አብረን ይዘንላችሁ እንቀርባለን። ጽናት እንግዲህ ብዙ ነገር የሚያስተምረን ድራማ ነው። በጣም ደስ የሚል ብዙ ነገሮችን ልናቅበት ልንረዳበት የምንችለው ስለሆነ እናንተም እንድትከታተሉ ከልብ እናመሰግናችኋለን። የዛሬውን በዚህ ተሰናብቻችኋለሁ። ሰላም ሁኑልኝ።